እሱ ሰላሙን ነው የሚያጣው ተከታትሎ ስለማይችል ማለት ነው እኔ ሰላሜን አጣው ተቸገርኩኝ የገንዘብ በልተው ነው ወይ ንብረት አሽሽተው ነው ወይ ሊል ይችላል የሰከንድ ትግስት ማጣት እጄ ላይ ወጣፋ መብረቅ ዓለም ላይ ቢወርቅ እኔ ነጥሎ ሊመታ አይችልም ባሏን ሌላ ሴት ሆና የማውራት ትዳር አለ ሆይ ልጆች አለ ሆይ ጓደኛውን ገደለ ባል ሚስቱን ገደለ ሚስት ባሏን ገደለች ሰላም ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች እንዴት ናችሁ እኔ እንዳሻው ነኝ ዛሬ ቅዳሜ በሳምንታችን ተገናኘን ሳምንታችሁ እንዴት ነበረ እኛ ጋር በጣም አሪፍ ነበረ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ እንጋብዛለን ቤተሰብ የሆናችሁን ደግሞ እናመሰግናለን ባሳለፍነው ሳምንት እንደሚታወቀው ስለ ጓደኝነት ሐሳብ አንስተን ተነጋገርን ለሰጣችሁን ሐሳብ አስተያየት በብዙ ክብራውን በድጋሚ እናመሰግናለን ዛሬ እሱን መነሻ በማድረግ ደግሞ ከዚሁ ከስቱዲዮአችን የምናቀርብላችሁ ርዕሰ ጉዳይ ስለ መተማመን ይህ ቆይታ ከእንዳሻው ጋር ተመለሰናል ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች ዛሬ መተማመንን ያነሳንበት ዋነኛ ምክንያታችን አንድ የድርጅት ሰራተኞቹን ያምናል ካላመነ በጣም ትልቅ ችግር ውስጥ እንዳለ የሚያሳዩ ነገሮችን ማንሳት ስለፈለግን ነው ስለ መተማመን ስናነሳው ማለት ነው ፍቅረኛስ ተተማመናላችሁ ባለተዳሮች ይተማመናሉ ወይ ጓደኛ ማቾች የሥራ ባልደረቦች በአጠቃላይ በማንኛውም ግንኙነት ላይ ያሉ 2 3 4 ብዙ ሰዎች ሊሆኑ ይችላሉ ይተማመናሉ ወይ የሚለውን ልናነሳ ፈለግን መተማመን ብዙ ነገሮች እንዲቀጥሉና እንዲቋረጡ ስለሚያደርግ ማለት ነው ይህንን በደንብ የሚያጠናክርልን አንድ ማቀውን ታሪክ ላካፍላችሁ በሆነ አጋጣሚ የሰማሁት ነው ሁለት ፍቅረኛሞች የመጨረሻ ግባቸው በትዳር ልጆች ወልደው ከብደው መኖር ነው ያንንም ነገር ቼክ እየተራራደጉ ባለበት ሰዓት ወንድየው ፍቅረኛውን ቼክ ማድረግ ይፈልጋል ምን ያህል ታማኝ ነች የሚለው ነገርና አንድ መዝናኛ ቦታ ተሰብስበው ባሉበት ሰዓት የሱ ጓደኞች እንዲገኙ ያደርጋል በአጋጣሚ ደግሞ ፍቅረኛው ከሴት ጓደኛው ጋር የተገኘችው እዛ ቦታ ምን ተፈጠረ እሱ ጓደኞቹን ነግሯቸው ስለሆነ ቦታው ላይ የተገኙት የሷን የአይን እንቅስቃሴ እዛ መዝናኛ ቦታ ከነሱ ጠረጴዛ ውጪ መታያቸው ነገሮች አሉ ወይ ከሌላ ወንዶች ጋር በአይን ታወራላችሁ ወይ ሽንት ቤት ስትሄድስ ሌላ ቦታ ወንዶችን ታናገራለች ስልክ ተጣላች እነ ብቻ ቼክ ማድረግ ፈለገ ይህ እንግዲህ ታማኝ ነች የሚለውን ቼክ ለማድረግ ማለት ነው ሌላው ከዚህ ጋር ተያይዞ ምን ሐሳብ ተነስቷል ከኔ በፊት ሌላ ወንድ ጓደኛ ነበርሽ ያ ግንኙነት እንዴት ተቋርጦ እኔና አንቺ ልንገናኝ ቻልን በጣም ብዙ የሚያጨቃጭቁ ነገሮች ይነሳሉ እዚህ መሃል እሷ መታናታቸው ነጥቦች ነበሩ እሱ ሚሰራውን ስራ በትክክል አጣቀም ያለበትን ቤት ሚኖርበትን ሰፈር ቤቱን አጣቀም ሌላ ብዙ ቢዝነሶች አሉ ስለነሱ መታቀው ነገር የለም እና እሷም በራሷ ቼክ የምታረጋቸው የምትጠራጠራቸው ነገሮች ነበርና እሷ ጋር ደግሞ የስሜት ምን ፈጠረ ትዳር ቢኖረውስ ልጆች ቢኖሩትስ ሌሎች ነገሮች ቢኖሩስ ብላ ትጠራጠራለች በጣም ከፍተኛ ችግር ፈጥሮ ጸብ ተፈጠረ ማለት ነው ከዛ በኋላ እንደው ልጅቷ አኩርፋ እሷን የሚያገኛት በሴት ጓደኛዋ ስልክ ያለችበትን ስታተስ ቼክ ያረጋል ምናምንና ይሄ ነገር በጣም ለሸረሸረው ግንኙነታቸው ከዚህ ጋር ተያይዞ ነገርየውን ጠቅላላ አድርጎ ለማንሳት የአንድ ድርጅት ባለቤት ሰራተኞቹን ካላመነ የመጀመሪያም የመጨረሻም ተጎጂ የሚሆነው እሱ ነው በብዙ መንገድ አንደኛ ለምሳሌ አንድ የንግድ ቢሮ ተከፍቶ ሰራተኞች ኮር የተቀጠሉት እነሱን የሚያምንበት መንገድ ለምሳሌ የሽያጭ ኦዲት ኮን የሚያደርገው የሽያጭ ሂደቱን በደንብ መከታተል አለበት ገቢና ወጪውን ካልመዘገበ ወይ ደግሞ ሰራተኞቹን ካላመነ ያ ሰው 24 ሰዓት እዛ ቦታ መገኘት አለበት ማለት ነው ምናምነው ሰራተኛ ማንፈጠር ከሆነ በጓደኝነት አብሮ ቢዝነስ የሚሰሩ ጓደኛማቾች ካሉ የማይተማመኑ ከሆነ ሄደው ሞደቃቸው አይቀርም ያ ቢዝነስ ፌል ማድረጉ አይቀርም እምነት ላይ የተመሰረተ ካልሆነ ማለት ነው ምክንያቱም ከገንዘቡ ያ ሰው ይበልጣል ከገንዘቡ ጓደኛ ይበልጣል ከገንዘቡ ሰራተኞች ይበልጣሉ የሚለው ሐሳብ
ማይኖር ከሆነ ወይ ደግሞ ያንን እምነቱን ሊያስጠብቅለት የሚችልበትን ሲስተም ካልዘረጋ በጣም ነው የሚቸገረው አንድ ሰው። ወደነዚህ ወደ ፍቅረኛሞቹ ታሪክ እንምጣ። ምንድነው መታሰበው ደግሞ ልጅቷ እኔ አንዴ ትዳር ከመሰረትኩኝ በፍጹም መፍታት አልፈልግም። ምክንያት እናትና አባቴ እኔን ወልደው አስተምረው እዚህ ደረጃ ለማድረስ በጣም ወንድሞች አሏት እህቶች አሏት። አግብተው የራሳቸውን ህይወት የመሰረቱ እህቶች አሏት ወንድሞች አሏት። ወንድሞቿ ወልደው እናትና አባቷ ልጅ አይተዋል። ከሀገር ውጪ ብዙ እህቶች አሏት። እሷም እንደ እህቶቿ አግብታ መኖር ነው የምትፈልገው እንጂ የሆነ አሁን ልክ እንደሚሰማው ወዲያው ተጋብተው ወደ መፋታቱን አትፈልግም። ምክንያቱም እናትና አባቴ እንዲፋቱ የሚያረጋቸው ምክንያት ሳይኖር ቀርቶ አይደለም። በመቻቻል በመከባበር በመተማመን ነው እዚህ ደረሱት። እኔ የሚያጠራጥር ነገር ያዩ መግባት አልፈልግም የሚል ነው የሱ አቋም። የወንድ ጓደኛዋ አቋም ደግሞ ከዚህ በፊት ሌላ ታሪክ ነበራት። ሌላ የወንድ ጓደኛ ነበራት። እሱን እንዴት ተወች የሚል በጣም ልክ ያለውን አቋም በወንድ ጓደኞቹ እሷ ምን ያህል ታማኝ ነች ብሎ መዝናኛ ቦታ እሷን ቼክ ማስደረግ፣ ወደ መጸዳጃ ቤት ስትሄድ ስልክ ትቀበላለች፣ ከሌላ ወንዶች ጋር ታወራለች አታወራም ብሎ ቼክ ማድረግ። እንደው ዝም ብዬ እንደው ምን አሁን ምን ሐሳብ መጥቶልኛል። ቼክ ማድረግ እንኳን ካለበት ልክ አይደለም ቼክ ማድረጉ። አንደኛ እሱ ሰላሙን ነው የሚያጣው ተከታትላ ስለማይችል ማለት ነው። ዛስ ዋይኮ ማመን እንደው የሚከታተላት እንኳን ከሆነም እሷ ማውቅ የለባትም እንደሚከታተላት። ልክ አይደለም ሳታቀም ቢሆን መከታተሉ፣ ግን ከተከታተላት ቢያንስ እሷ ያውቀች ጊዜ ነው ችግር የተፈጠረው። አንዳንዴ እኮ ይባላል በቃ የሆኑ የምናረጋቸው ነገሮች ለምሳሌ በትዳር አጋሮች መካከል ከእንትና ጋር ላይ አልፈልግም ካለች ሚስት እሱ ደግሞ ከዚህ ሰው ጋር የሚሰራውን ስራ ለምሳሌ ጓደኝነቱን ማጣት ካልፈለገ በቃ እሷ እንዳታቃርቦ ከዚህ ሰው ጋር ጓደኝነቱን መቀጠል ይችላል። አብሮ አደግ ከሆነ እሷ ስለጠላችሁ ብቻ መጠላትም ስለሌለበት ይሄ ልጅ ቤቱን ሰላም ለማድረግ ግን እሷ ሳታቅ ከዛ ሰው ጋር ጓደኝነቱ ቢቀጥል ስራው ቢቀጥል ችግር ላይ ኖር ይችላል። ምክንያቱም ሚስት ያወቀሽ ቀን ችግር ስለሚፈጠር ነው መነጋገር በጣም የተሻለ ነው። ያን ነገር ግን ማድረግ ማንችልባቸው ሁኔታዎች ከተፈጠሩ ሚስትን ወይ ደግሞ የፍቅር ጓደኛን አስቀምጦ ማስገምገም ማለት በጣም በጣም ትልቅ ስህተት ነው። ፓርትነሮች ጋር አንተ ወጪና ገቢ እየደበክ ነው፣ ስራ የሚገኘው ገንዘብና እዚህ የምታስገባው ገንዘብ ልዩነት አለው እያመንኩ አይደለም ብሎ ራሱን ከማብሰልሰልና ራሱን ችግር ውስጥ ከመክተት ቁጭ አድርጎት ባለፈው የሆነ ስራ ተሰርቷል እኔ ሰላሜን አጣው ተቸገርኩኝ ከዛሬ ነገር ትግረኛለህ ብዬ በጠበቅ እየነገርከኝ አይደለም ምንድነው የተፈጠረው ብሎ በግልጽ መናገር ገቢና ወጪ በማስረጃ ቢሆን ደግሞ ሞራይት ነው። ሰማው ገሌ ነግሮ ምናምን የሚሉ ነገሮች ችግርም ስለሚፈጥሩ በመረጃ በማስረጃ በቃ የጋራ ስራ ነው ያለን እኔ ዛሬ የማገኘው ጥቅም አለ አንተ ግን ያንን ስራ ለብቻ ተጠቅማል እያመንኩ አይደለም ብሎ በግልጽ መናገር። ሁለት ነገር ነው መነጋገር መፍትሄ የሚሰጠው። አንደኛ ተነጋግረው ነገሩን እንዲቀጥል ያደርጋል። ሁለተኛ ደግሞ ተነጋግረው እነዛ ሰዎች ካልተስማሙ ማቆም ይችላሉ። በቃ መተማመን አልቻሉም አልተነጋገሩም ደግሞ ህመም ማለት ነው። ይሄን በውስጡ ነው የሚያስበው ያን በውስጡ ነው የሚያስበው ይተላለፋሉ። እቺ ልጅ አሁን ከሰማሽ በኋላ በጣም ብዙ ደረጃ ይደርሰችው በጣም ይደበራት። እንዴት ነገኮ የልጁ እናት ለሆን ነው ነገኮ በሆነ አጋጣሚ ስልክ ሲደወልልኝ ካላነሳው ዘራፍ ሊል ነው ነገኮ አልፎ ተርፎ ነገርየው ልጅ ብንወልድ ራሱ የኔ አይደለም ሊል ይችላል። ኦፍ ኮርስ ሊል ይችላል። የሆነ ነገር መነሻ አንዳንዴ መድረሻው አይታወቅም። እንዴ ለመልካም ብዬ ያደረኩት ነገር እኮ አንዳንዴ ሌላ ቦታ በጣም በመጥፎ ነገር ሊተረጎም ይችላል። የምን ውጤት ነው? ያለ መተማመን ያለ መነጋገር ውጤት ነው። እንቀጥል። ሁለት ጓደኛ ማቾች የጋራ በሚያረጋቸው ነገር ላይ የግድ ላይ ግባቡ ይችላሉ። ካልተነጋገሩና በዛ ጉዳይ ላይ ካልተማመኑ ግን ጓደኝነታቸው በጣም ትልቅ አደጋ ውስጥ ነው። በምን ምክንያት? ባለመተማመን። እንደ ሀገርም እኮ
ያለመታመን ውጤት ያመጣው በጣም ብዙ ኪሳራ አለ። በጣም ብዙ ኪሳራ አለ። እያንዳንዱ ነገር ላይ ነገሮች እያደሩ በሄዱ ቁጥር በቃ ለምሳሌ ፍቅረኛውን ቀጥሯት አርፍዳበት ከመጣች የሆነ ቦታ ሄዳ ነው በሚል ነው እንጂ ሊያስብ የሚችለው ይሄ ሰው መንገድ ዘግቶ ነው፣ አሟት ነው፣ ችግር ገጥሟት ነው፣ ከቤት አርፍዳ ወጣ ነው ብሎ ሊያስብ አይችልም። የሆነ ድርጅት ያለው ሰው ሰራተኞቹን በአግባቡ የማያምን ከሆነ እንዲታመኑለት አርጎ ካልቀረጻቸው እሱ እዛ ጋር የዘረጋው ሲስተም ከሌለ ሰራተኞቹ እሱ ሲመጣ የሆነ ሪአክሽን ካሳዩት ወይ ገንዘብ በልተው ነው ወይ ንብረት አሽሽተው ነው ወይ ሊል ይችላል። ለምን ጤናማ ኢንቫይሮንመንት አልዘረጋ? እሱ ከኢትዮጵያ ውጪ ወጥቶ ወይ ደግሞ የሥራው ሁኔታ ከአዲስ አበባ ውጪ ሆኖ እሱ አዲስ አበባ ነው ስልክ ሲደውል ካልተነሳለት ያለበት ቦታ ጤነኛ ሆኖ አይቀመጥም። ለምን? የገነባው የመተማመን ስሜት ስለሌለ እያንዳንዷ ነገር ታጠራጥራለች፣ እያንዳንዷ ነገር ችግር ውስጥ ከተዋለች። አለመተማመን በጣም ዋጋ ያስከፍላል። ሁለት ነገር ነው እዚህ ጋር የሚታየኝ። እንደማናምን ወይ ደግሞ እንደማንተማመን ሲገባን በግልጽ መነጋገር፣ ይሄ ነገር አልተመቸኝም፣ ይሄ ነገር ምንድነው፣ ወዴት እየሄደ ነው፣ በግልጽ መነጋገር። ካልሆነ ደግሞ ማቆም በቃ። ለምን ተጠራጥረን ምንም እናተርፈው ነገር የለም ወይ ችግር ውስጥ ነው የምንገባው። እንሰማለን እኮ ጓደኛውን ገደለ፣ ባል ሚስቱን ገደለ፣ ሚስት ባሏን ገደለች፣ የቢዝነስ ሼር ሆልደሮች ተገዳደሉ። ብዙ ምን ሰማች ነገሮች አሉ። ፈርዘር ብንሄድበት ያለ መተማመን ውጤት ነው፣ ትግስት የማጣት ውጤት ነው። ከዚህ ጋር ተያይዘው ዶክተር ወዳጄና አንድ የሚናገራትና እኔ በጣም ደስ የምትለኝ አባባል አለች። እስር ቤት ሄዳችሁ 20 ዓመት የተፈረደበትን ሰው 10 15 ዓመት የተፈረደበትን ሰው እንደው ምን አጋጥመው ነው ብትሉት የሰከንድ ትግስት ማጣት እጄ ላይ ህይወት ጠፋ ነው የሚላችሁ። የነዛ ምክንያቶች አንዱ ነው ብለን ብናስብ እንኳን ባለመተማመን፣ ሚስቱን ጠርጥሮ፣ ሚስት ባሏን ጠርጥራ፣ የሥራ ባልደረባ ጓደኛውን ጠርጥሮት እንደው ችግሮች ተፈጥረው እውነትም ሆኖ ቢሆን የሰከንድ ትግስት ማጣት ህይወትን ዋጋ ያስከፍላል። ከዚህ ጋር በተገናኘ አገልጋይ ሆኖ እኛ ሥራ ቦታ፣ አገልጋይ ሆኖ እኛ መኖሪያ ቤት ብቻ ከኛ ጋር ግንኙነት የሚፈጥሩ ሰዎችን በስራም በዝምድናም በአጠቃላይ በብዙ ነገር እኛን የሚያገኙ ሰዎችን የመጀመሪያም የመጨረሻም መተማመንም በጣም መገንባት ያስፈልጋል። ከዛ ደግሞ አለፍ ሲል ህጋዊ ውሎች ሊኖሩ ይችላሉ እንደው ወደ ስራ ስናመጣው ማለት ነው። ከዛ በዛ በውሉ መሰረት እያንዳንዱን ትሬስ ማድረግ ይቻላል፣ ቼክ ማድረግ ይቻላል። ሼምም አይዘንም። ለምሳሌ 2 ሰዎች 3 ሰዎች 5 ሰዎች ስራ ከጀመሩ በኋላ ይፈራረማሉ። በቃ ስራው ይቀጥላል። የማያግባባቸው ነገር ሲኖር የተቀመጠ ውል ይነሳልና ያንተ ሚና፣ ያንተ ኃላፊነት፣ ያንተ የስራ መደብ ይሄ ነው፣ በዚህ መሰረት ነው የምንናገረው ተብሎ ሊያወሩ ይችላሉ። መተማመኑ ግን ከምንም በላይ ሰዎችን አብረው እንዲቀጥሉ፣ አብረው እንዲኖሩ፣ ባለትዳሮች አብረው እንዲኖሩ፣ ፍቅረኛሞች አሪፍ ጊዜ እንዲያሳልፉ፣ ወደ ትዳር እንዲገቡ ያደርጋቸዋል። መተማመን በጣም 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 ዋና ነገር ነው። ፈጣሪን እኮ በእምነት ነው አይደል? አይተነው አይደል? ፈጣሪም እኮ የእምነታችን ውጤት ነው። የተቀመጠልን ባውንደሪ ውስጥ የምንቆየው ሃይማኖት የሰጠን ነገር እኮ እምነትን ቤዝ ያደረገ ነገር ነው እንጂ ያንዳንዱ ነገር ተከታትለን ለክተን ሰፍረን አንችለው። ወደ እነዚህ ፍቅረኛሞች ታሪክ እንመለስ። ስልክ አላነሳችለትም በሆነ አጋጣሚ ምንም ሊያስብ አይችልም። በቃ ጥርጣሬ ውስጥ ነው የሚገባው። ስልኳ ባትሪ ዘግቶ ሊሆን ይችላል፣ ስልኳ ተሰርቃ ሊሆን ይችላል፣ ባይ ዲፎልት እጇ ላይ ሆኖ አላየችም ሊሆን ይችላል። እሺ አሁንም እዚህ ጋር የዶክተር ወዳጄን ንግግር ልጠቀም። አንድ ሰው ጋር ስልክ ደውዬ ካላነሳልኝ ንቆይ ነው ሳይፈልግ ቀርቶ ምናምን ብዬ ማሰብ እችላለሁ ይላል። በዛው ልክ ደግሞ እየነዳ ይሆናል፣ አደጋ አጋጥሞት ይሆናል፣ ተኝቶ ይሆናል፣ ስራ በዝቶበት ይሆናል ብዬ ላስብ እችላለሁ። ለኔ የሚጠቅመኝ ይሄኛው ነው አለ። በቃ ስላልቻለ ነው። በኋላ ይደውልልኛል። የማይመች ቦታ ሆኖ ነው፣ እየነዳ ነው። ይሄን ማሰቤ ለኔ ወደ አይምሮ የሚገባው ነገር ጤነኛ እንደሆነ ያግዘኛል ይላል። ስለዚህ ወደ እነዚህ ፍቅረኛሞች ታሪክም ስንመለስ እሱ ደውሎላት ስልክ ካላነሳች እሷ የምታደርገው ነገር የሚረብሸው ከሆነ ያለ ማመኑ ውጤት ነው፣ ያለ መነጋገር ውጤት ነው።
በእርግጠኝነት ይሄም ሰው ሰላም እየሰጠው አይደለም። ምክንያቱም ተጠራጥረን ከዛ በኋላ የሚፈጠረው መጨቃጨቅ አለ በመጠራጠራችን ከዛ ሰው ጋር ተለያይተንም ስንሄድ በእርግጠኝነት ስለዛ ሰው ነው ስናስብ ምናምን ልንቆይ የምንችለው። ለምንድነው ያን ሰው ተሸክመው ነው የምንለው? ለምንድነው ቀኑን ሙሉ ባይመሯቸው ስናስብ ምንለው ስለዛ ጉዳይ? ፕላስ ደግሞ አንዳንዴ ይሄ ሲቀር ይቀር የምንለው አለ። ለምሳሌ ስራ ነው አይደል የተጀመረው ከሆነ ሰዎች ጋር ስራ ተጀመረ በቃ ስራው ከቀረ ሌላ ስራ ይሰራል። የትዳር ጓደኝነት፣ የፍቅር ጓደኛ፣ የልብ ወዳጅ ጓደኛ ይሄ ማለት ዝም ብሎ ጓደኛ አይደለም። የልብ ወዳጅ ጓደኛ ጋር መጣላት እኮ ራሱ የሆነ አለ ጊዜ ህመም አለው። በክፉ ቀን፣ በደግ ቀን፣ በሐዘን፣ በደስታ ብዙ ላይፍ ስለምናሳልፍ ሲቀር ይቀራል ምን ባባላ ነው እንችላለን። ሶ መተማመን የመጀመሪያም የመጨረሻ መስፈርት መሆን አለበት። በተለይ በትዳር፣ በፍቅር ጓደኝነት፣ በሼር ሆልደሮች መካከል ዋና በህይወታችን መሰረት የሚባሉ ነገሮች ላይ መተማመንን ማስቀደም፣ ኢጎን ማሸነፍ እሱ እኔ ምናምን የሚባሉ ነገር አጥፍቶ በቃ የሚያግባባ ነገር አለ አይደል? ጤነኛ አይምሮ አይለን የተያዩ ማውራት መቻል እነዚህ ነገሮች ቅድሚያ ቢሰጣቸው እነዚህ ነገሮች በጣም ቢተኮርባቸው አመኑኝ ምድር ሰላም ትሆናለች። ሌላው እዚህ ጋር ላነሳ መፈልገው ሐሳብ ደግሞ ምንድነው እኛ ወደ ጉዳዩ መሄድና ጉዳዩ ወደኛ መምጣት በጣም ይለያይ ነገር ነው። ለምሳሌ አንድ ጓደኛዬን አላመንኩትም እጠራጥራለሁ ብዬ ያን መጠራጠረው ነገር ለማግኘት የሚሄድበት ነገር ከመጀመሪያ ጀምሮ ሰላም እየነሳኝ ነው የሚሄደው። ወይ ችግሩን በጣም ለመቅረፍ ካስፈለገ እዛው ጋር ማውራት ይቻላል። እንዲህ ስሜት ሰምቶኛል ምንድነው እንጂ የሰውየው የሚውልበትን ለምሳሌ ስራ ባልደረባ የሚውልበትን የሚያገኛቸውን ሰዎች ስልክ ላይ የሚላላከውን ቴክስት የፍቅር ጓደኛ የምትላላከውን ቴክስት የምታወራውን ሰው ከመስሪያ ቤት ስትወጣ በመኪና መከተል አብራቸው የምትውላቸውን አብራቸው የምታመሻቸውን ሰዎች መከታተል እኛ አይምሮአችን ወደሚረብሽ ነገር መሄድ ማለት ነው። ችግሩን ከሰማ ነውና ካወቅነው በዛ ጉዳይ እኛ የመጀመሪያም ምንጭ ስለሚኖረን መረጃም ስለሚኖረን ይሄ ነገር ምንድነው ይሄን ነገር አይቻለሁ ይሄን ነገር ሰምቻለሁ ብሎ ነገርየውን ለማስተካከል መነሻ ይሆናል። ግን ራሳችን በመንፈጥረው ነገር ሰላማችንን ማጣት፣ ጤናችንን ማጣት እንደውም ሰሞኑን አንድ መረጃ እየሰማው ነበርና በጭንቀት ምክንያት የሚሞቱ ሰዎች በጭንቀት ምክንያት ጤናቸውን የሚያጡ ሰዎች ገና ለገና እንደዚህ ሊፈጠር ይችላል በሚል የሚታመሙ ስራቸውን የሚያጡ ሱስ ውስጥ የሚገቡ የአይምሮ ታማሚ የሆኑ ሰዎችን በጣም እንደ ስጋት እየሆነ ነው። እንዲህ ነገር ሊፈጠር ነው ይባላል እኮ መብረቅ ዓለም ላይ ቢወድቅ እኔን ነጥሎ ሊመታ አይችልም። ገና ለገና አንድ ነገር ይፈጠራል አንድ ነገር ሊፈጠር ነው በሚል አላስፈላጊ ነገር ውስጥ መግባት የመጀመሪያም የመጨረሻም ተጎጂ የሚያደርገው መጀመሪያ ራስ ነው። ከዛ ቤታችን ይገባል አለመተማመኑ መጠራጠሩ እንዲሆነ ነው እንዲያርገሽ ነው ቢሮአችን ይዘን መጣለን ያን ጉዳይ እንዲያርክ ነው ባለፈው እንዲሆናል ማለት ለሰውየው ቀጥታ እንደዚህ አንድ ሲደመራል ሁለት ነው ሶስት ለማድረግ የሞከርን ቀን እኛም አናርፍም ችግር ውስጥ ነው የምንገባው። በግልጽ እንደዚህ የተሰማኝ ነው እንደዚህ ነገር አይቻለሁ እሱ ከሆነ ለማውራት ይመቻል። ወደ እነዚህ ፍቅረኛሞች እንመለስ። ታሪካቸውም ለማውራት ስለሚመች ነው ካለመተማመን ጋር የተገናኘ ስለሆነ ወንድ ጓደኛን መዝናኛ ቦታ ይዞ መጥቶ ልጅቷን በዛ ልክ ኢንቨስቲጌት ማድረጉ የመጨረሻ ስህተት ነው። አምሹር ከዛ በኋላ ሲያስበው ራሱ የሚጸጸት ነው ይመስለኝ። አንደኛ ልጅቷ ያይተባለችው ነገር አላደረገችም ቦታው ላይ፣ ሁለተኛ እሷ ሰማች ያን ነገር ነገ ስኖርስ የሚል ነገር ቀደም ሲል እንዳልኳችሁ ነገ ስኖር እሱ ቤት ተቀምጦ እሷ ሱቅ እቃ ልትገዛ ብትሄድ እኮ ላማት ይችላል። አንዴ የደፈረሰ እምነት ደግሞ በጣም ዋጋ ያስከፍላል። ትዳር ላይ ቀደም ሲል እንዳልኳችሁ ስራ ላይ ጓደኝነት ላይ ለመተማመን ቅድሚያ እንስጥ ለማለት እወዳለሁ።
ክብራን የቆይታ ከእንዳሻው ጋር ቤተሰቦች ዛሬ ስለ መተማመን አነሳን። በዚህ በመተማመን ሐሳብ ላይ ወደ መጨረሻው እየመጣው ነው። በመጨረሻ ላይ ቀደም ሲል ነገርኳችሁ እነዛ ፍቅረኛሞች በነገሩ ቁጭ ብለው በደንብ አውርተውበት ሁለቱም በጋራ ህመም እንዳሳለፉ ተማምነው በተለይ ደግሞ ወንድየው ይቅርታ ጠየቀ። አሁን በጥሩ ሁኔታ ላይ ይገኛሉ። የዚህ የጥርጣሬ መነሻና ኦር ደግሞ እሱ የሰራው ስህተት ከምን የመነጨ እንደሆነ ሲያስረዳትም እሷን ከመውደዱ እሷን ላለማጣት ከሚሰማው ከሚታየው ቀደም ሲልም ባነሳውላችሁ ሁኔታ ላይ እሷ የበፊት ታሪክ ነበራት፣ ፍቅረኛ ነበራት። እሱን ትታ ነው ከሱ ጋር ግንኙነት የጀመረችው። ብዙ ነገሮችን አንስቶ በጓደኞቿ ስራ ቦታ እንደዚህ ነገሮችን ሲከታተላ ስለነበር ያኑላ ያደርግ የነበረው አግብቷት ይኖር ስለሆነ ነገ ሰላማዊ ህይወት ለመመስረት ግን ደግሞ እሱ ትክክል ያልሆነ መንገድ እንደመረጠ ተማምነው ግንኙነታቸው ቀጥሏል። በስራ ቦታ፣ በቢዝነስ፣ በፍቅር፣ በትዳር ላይ በጣም ምንሰማቸው ብዙ ያለ መተማመኖች አሉ። ለምሳሌ ወደ ሶሻል ሚዲያ ስንመጣ ምንሰማቸው በጣም በርካታ ታሪኮች አሉ። አዲስ የቴሌግራም ቻናል፣ አዲስ የፌስቡክ ቻናል ተከፍቶ ሚስት ባሏ ጋር ቴክስት ልካ እንደ ወንድ ሆና ሊሆን ይችላል እንደ ሴት ሆና ብቻ ሚስት ባሏን ሌላ ሴት ሆና የማውራት ትዳር አለ ሆይ ልጆች አለ ሆይ ባል ደግሞ ትዳር የለኝም ልጅ የለኝም በሚል ለሷ ሲመልስላት የሚፈጠሩ ምን ሰማው ችግሮች አሉ። ባልም ሚስቱን መሰለል ሲፈልግ ሶሻል ሚዲያ ላይ ይጽፋል። በዚህ ምክንያት በጣም ብዙ የሰማናቸው ታሪኮች አሉ። ሰው ምን ተጠራጠርበት ሁኔታ ሲኖር የመጀመሪያም የመጨረሻ መፍትሄ የሚሆነው በግልጽ ከባለ ጉዳዩ ጋር መነጋገር፣ የመጣው ነገር መቀበል ስለሚያስፈልግ። ሁለተኛውና በጣም ትልቁ ነገር የዚህ ፕሮግራም መነሻም ሐሳብ ነው መተማመን ሲሸረሸረ ቀን ብዙ ጊዜ ውጤታቸው ጥሩ ሲሆን ያያየን አይደለም እንደምናውቀው ማለት ነው። ስለዚህ የሚያጠራጥሩ ነገሮች ስናይ የዕለት ሁለት መነጋገር ቀደም ሲል እንዳልኩት መፍትሄ ነው። ይሄ ስሜት ተሰምቶኛል፣ ምንድነው የተፈጠረው? እንደዚህ ነገር አይቻልም ሰምቻለሁ እኮ ብሎ መናገር ይቻላል። ከዛ የሰሙበትን ቦታ በትክክል መናገር። ያዩትም ከሆነ ይሄን ነገር አይቻልም፣ ቴክስትም ከሆነ ያዩት እንደዚህ አይነት ቴክስት አይቻልም እንጂ ስልኳ ላይ ፓስዋርድ የቆለፈችው የሆነ ነገር ቢኖር ነው በሚል ስልኳ ላይ ፈርዘ ሄዶ ፈልጎ ያን ነገር ሲያዩት ደግሞ እውነት ሆኖ ከተገኘ ህመም ነው። ትዳሩም ይፈርሳል፣ ግንኙነቱም ይቆረጣል፣ ቢዝነሱም ይፈርሳል። በጣም ብዙ ችግሮች ነው የሚፈጠሩት። ስለዚህ እንተማመን ለማለት ነው። የዛሬ የቆይታ ከእንዳሻው ጋር ፕሮግራም ይሄንን ይመስላል። ክብራን የቻናላችን ቤተሰቦች ቆይታ ከእንዳሻው ጋር የሚለውን ፕሮግራም ላይ እንደምትሰጡን አስተያየት ብዙ ክብር እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። ይመቻችሁ።